ሄሉዬን የት አግኝተሻት ነው? ተገናኝታችሁ ነው እንዴ? ወይንስ የቆየ ቪዲዮ ነው ምናምን እያላችሁ ነበር ጠዋት በሰራሁት ማለት ነው። እንግዲህ ወደ 1000 የሚሆን ሰው አይቶታል ማለት ነው። እና በጣም የሄሉን ምን ያህል ሄሉን መምጣቷን እንደምትመኙና የሄሉ ደስታ ምን ያህል እንደሚያስደስታችሁ ነው እየተረዳሁት ማለት ነው። እና በአዲስ ነገር በአዲስ ሞራል ትመጣልናለች። ምክንያቱም ታውቃላችሁ ከያብ ጋር ተለያይታለች ምናምን ስትረስ አለ፣ የተለያዩ ጭንቀቶች አሉባት እና እነዛን ነገሮቿን ከጨረሰች በኋላ ትመጣለች። እናንተን ለምን እናንተ ይሄን ለመንገር ነው የመጣሁት ዛሬ። ትመጣለች። ሄሉዬ በጣም ደህና ናት፣ ግን ያለችበት ሁኔታ እንደምታውቁት የፍቅር ህይወት ትሞት ትጀምራለች፣ አይሳካላትም ምናምን እና ይሄንን ቪዲዮ አሁን ያስገባሁላችሁ በባለፈው የቀረጸችው ነው። አዲስ ቤቷ ጋር የገባች ጊዜ የአዲስ ቤቷን ምርቃት ያዘጋጀችበትን ቪዲዮ ነው እያሳየኋችሁ ያለሁት። ይሄ ቪዲዮ ደግሞ በጣም ነበር ያሳቀኝ፣ ቀጭቋ እያለች ማለት ነው። እና መጀመሪያ ላይ አስገብቼላችኋለሁ። መቼም እንደሆነ ቅምድምድ ነው የሚያደርጋት ልጅቷ ማለት ነው። እና ወዶቼ ይሄኛው ቪዲዮ ባለፈው ነው የቆየ ነው። ባለፈው ነው የቀረጸው የለቀቀችው ማለት ነው። በቲክቶክ ቻናል በቲክቶክ ፔጇ ላይ ለቀው ነበርና እሱን አምጥቼላችሁ ነው። ዋናው ነገር ለእናንተ መናገር የምፈልገው ሄሉዬ በጣም ደህና ናት፣ ግን ደግሞ አሁን ላይ ያለችበት ታውቃላችሁ፣ የህይወት ፍቅር ትጀምራለች፣ አይሳካላትም። በቃ ወንዶቹ የሚያጋጥሟት ወንዶች ሁሉ የሆኑ ወፈፌዎች ናቸው። ትንሽ እኔ አሪፍ ነው ብዬ የማስበው ምርጥ ወንድ ያገኘችው እንዳልክ ነው። እንዳልክ ጋር እንግዲህ ደግሞ አንድ ጊዜ ከወጣው አልመለስም ብላለች። እንግዲህ መጨረሻ ላይ ምርጫዋን እናከብርላታለን። ዋናው ነገር የሷ ደስታ ነው የሚቀድመውና አሁን ላይ ግን በጣም ደህና ናት። ራሷን ለማረጋጋት እየሞከረች ነው ማለት ነው ውዶቼ። ስለዚህ ትመጣለች። ሄሉዬ መቼም ቢሆን ለችግሮችና ለምንትፎን ለእንትኖች እጅ አትሰጥም። በጣም ጀግና ናት። በርችልኝ ሄሉዬ። ስለዚህ ሄሉ በጣም ደህና ናት።